ጭራሽ እንደው አንዳንድ ነገሮችን እያሰብኩኝ ነው እንጂ። እኔ አይደለም ማሚ፣ ልጅሽ ናት ያለችው። ማን? ርብቃ ናት? አዎ። እቤት ናት? አዋ ዞራ ዞራ ሲመሽላት ተመለሰች። ይሄ ደግሞ ምን ማለት ነው? አይ ያው ጠዋት ነው የወጣችሁ ብዬ ነው። እና እሺ፣ የት ናቸው ታዲያ? ለስራ ሌላ ቦታ ሄደው ነበር። አንዱ ግን ዛሬ ይመጣል። እሺ በቃ ይዤው እመጣለሁ። ቆይ ግን አንቺ ልጄ ነሽ? አዎ ያው በይው የልጅሽ ሚስት ነኝ። ትልልቅ ናቸው ማለት ነው? አዎ ማሚ። እሺ በቃ መጣል። ማሚ ስታወራ ርብቃም እጅ ከፍንጅ ያዘቻት። ማሚም ባላሰበችው ሁኔታ ልጄ ብላ በምታወራበት ሰዓት ማሚም ከፊት ለፊት ትደርስባታለች። ሰላም ውድና የተከበራችሁ ቻናል የቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ። ዛሬ ላይ ርብቃን በአይኗ ማየት ያቃታትንም ነገር ሪችም እያሳወቀቻት ብትገኝም ነገር ግን አሁን ላይ ማሚ በድብቅ ሆና ማስታወሷንም ማንም እንዲሰማባት ባትፈልግም ይበልጥ ድብቅ ሆና ነገሯንም ማሳካት ጀምራለች። ማሚ የብቻዋ ሆናና ስልክ ስታወራ ርብቃም ትደርስባታለች። ርብቃም ባየችው ነገር ደንግጣ ነገሩ ግን ከሪች ጋርም ስላወሩበት ሁሉንም ነገር እንዳላወቀ በአዲስ ትቀርባታለች። ማሚም ርብቃ ባየችበት ጊዜ በጣም ደንግጣም ስለነበረ ነገሩንም ምንም እንዳታውቅባት ስለ ርብቃም ምንም እንደማታውቅና ርብቃ ማን እንደሆነች ማሚም ለርብቃ ጠይቃታለች። ግን ደግሞ ርብቃ ሁሉንም ነገር ማስመሰሏንም ቀጥላበት ጎረቤት ልጅ ነሽ ወይ ብላም በጠየቀቻት ሰዓት አዎ የጎረቤት ልጅ ነች ብላ ነበረ ለማሚ መልስ የሰጠችው። ግን ደግሞ ማሚ ሁሉንም ነገር ማንም አያውቅብኝም ብላ አሁን ላይ የምታደርጋቸው ነገሮች በራሷ ፍላጎት ቢሆኑም ግን ደግሞ ሪች ሁሉንም እርምጃዋ ስለምታውቅ ከርብቃ ጋርም በመመካከር ነገሩንም እንዳላወቀች ርብቃም ከማግሚ ጋርም ታስመስላለች። ግን ደግሞ ማሚም አሁን ላይ መቲም ስላሳዘነቻትና እኔ አጠገቧ ሆኜ ልጄ እየተሰቃየች ስለሆነ ብላ ነበረ የቤቱም ስም በርብቃ ስለነበረ ይሄ ነገር ስለ ልጅ አሁን ላይ መቲስ ምን ሆናለች ብላ ነበርና ስልክም የደወለችው። ግን ደግሞ ስልኩንም በአንዴ እንኳን የጠራውንም ስልክ ሳትጨርስ ርብቃን ያቋረጠቻት። ነገሩም ርብቃ እንደ ሁልጊዜውም መጨነቋም አስመስላበትና ማሚም ሁሌም እንደምታወራው ብቻ ሳይሆን ማንም እንደሆነች እንደማታስታውስና ከማን ጋር እንደሆነችም ስትጠይቃት ነበረ። ርብቃም የጎረቤት ልጅ እንደመሆኗም አስመስላ ባሏ ጋርም እንደምትሄድና ስራ ቦታ እንደሄደም ትነግራታለች። ማሚ ግን ርብቃንም ከሄደች በኋላ እስከ መቼ ድረስ ነው ከነዚህ አይኖች የምኖረው ብላ በራሷ እየተበሳጨችና ነገሩንም አንድ ቀን ያበቃልና እገላገላቸዋለሁም ስትልም ስታወራ ነበረ። ግን ደግሞ ርብቃ ነገሩንም ምንም እንዳላወቀ ከማሚን ጋር ትለያያለች። ርብቃ አቤል ጋር ከደረሰች በኋላ የአቤልና የርብቃ ፍቅር ልክ እንደ አዲስ አቤልን ባየችበት ሁኔታ ላይ እንደከሳባትና ምን እንደሆነም ስትጠይቀው ነበረ። አቤልም ናፍቆትና ይህ ሁሉ ጊዜ በብርድ ውስጥ መኖሩን እያሳሰበውና ሁሉንም ነገር በተናገራት ሰዓት እንደሚወጣው አጎቷም እንዳስተካከለለት ትነግረዋለች። አቤልም በርብቃ ንግግሮች ተገርሞና እንዴት መውጣት ችያለው ወይ ብሎ ደስታውንም ከርብቃ ጋር ሲገልጽ ነበረ። በዛውም አጋጣሚ አቤልና ርብቃን ከተለያዩ በኋላ ርብቃ ወደ እዩም አስችሏት ሄዳ ነበረ። እዩም ርብቃ ባያት ሰዓት በጣም ንዴቱ ጨምሮና ግን ደግሞ ርብቃ በረጋታ መንፈስ ሆና አቤልንም በጣም በአሽሙር ንግግሮችንም ስትናገረው ነበረ። አቤል ግን ሁሉንም ነገር በሷ የምታወራው ሁሉ እያበሳጨውና ይበልጥ ደግሞ አቤል ከእስር ቤት እንደሚወጣ ስትነግረው ነበረ። እዩም በጣም በመናደድና የንዴት ሳቅ እየሳቀ እንዴትም ይሄንን በህልምሽ ይሆናል ብሎ ሲናገራትም ነበረ። በህልሜ መሆኑና አለመሆኑ አጠገብ ሲደርስ ታውቀዋለህ፣ ነገ አብረን መጥተን እንጠይቅሃለን እያለችው ይበልጥ ደግሞ ከራሱ ጋር እንዲጣላና
ራሱንም እንዲያጠፋ ስትነግረው ነበረ። እሱም ለምን አንቺ በምትፈልጊው ሁኔታ ላይ ለእኔም የምትመኘውን ለራስሽ አታደርጊም እያላት እንድትበሽቅም ቢያደርጋትም ርብቃ ግን አሁን ላይ በጣም ደስተኛ ሆናና የአቤል መፈታትንም ስትጠባበቅ ነበረ። እዩም ይህን ንግግር በሰማበት ሰዓት በጣም ተበሳጭቶና ርብቃ ላይ በጣም በቁጭትም በንዴት በጣም ሊይዛ ሲሞክር ነበረ። አሁን ላይ ሪች ማሚንም ሁሉንም ነገር እንናገር እያለች እየጠየቀቻትና ግን ደግሞ ማሚ አይሆንም አሁን ላይ ማንንም ማስታወስ ማወቅ የለበትም ብላ ትከለክላታለች። ማሚ አሁን ላይ ማስመሰሉንም ቀጥላበት ግን ደግሞ እስከ መቼ ድረስ ነው ከነዚህ ሰዎች ጋር ምንም እንኳን ችዬ የምኖረው ብላ ነገሩንም መቼ ይስተካከልልኛል ብላ ታወራለች። አሁን ላይ ርብቃ ምንም እንደማታውቃትና ርብቃም ደግሞ ማሚዬ እንደ ድሮ ሆኝልኝና እየሰደብሽኝም ቢሆን እንደዚህ ማስታወስሽ ይሻለኛል ብትላትም ግን ደግሞ ማሚ ይበልጥ ምንም እንደማታስታውስና መቼ መጥተሽ ነበረ የሚሉትን ቃላቶች ስትጠቀምባት ነበረ። ርብቃ ነገሩን ሁሉንም ከሪች ጋር በመጨረሷ አሁን ላይ ርብቃ ከማሚ በልጣ ማስመሰሉንም ቀጥላበታለች። መቲ ነገሩንም አጣርታና ማሚም ከቤቱ እና ከወረቀቱ ጋር እጁ እንዳለበት ከሰማች በኋላ መቲ ተበሳጭታና በንዴት ሆና ማሚ ላይ እርምጃ መውሰድን ፈልጋለች። አሁን ላይ ማሚን ወጥመዷ ውስጥ ለማስገባትና የገዛ እናቷንም አግታት እሷ የምትፈልገው ነገር ለመውሰድ የመጀመሪያውንም ቅጣት የምትሰጣት ለእናቷ እንደሆነም አንቺ አሮጊት የመጀመሪያውንም እርምጃ የሚጀምርብሽ አንቺ ነሽ ብላ ስትወራም ነበረ። አሁን ላይ መቲ ነገሩንም ለብቻዋ እንደማታደርገውና አዙ እንደምታስፈልጋት ለራሷም ስላወቀች አዙ ጋርም ስልክ በመደወል አዙንም እንድታገኝ አዙንም እንዲገናኙ ታደርጋለች። አዙም ከመቲ ጋር ከተገናኙ በኋላ እዛ ቤት እንዳለች እንደወጣች ስለምታስብ ግን ደግሞ አዙ ከቤቱ ወደዛ ወደና አቤል ቤት ተመልሰሽ ግቢ ትላታለች። በዛን ሰዓት መቲም ይሄ ባለቻት ሰዓት አዙ አይሆንም ብላ ማስመሰሏንም ብትቀጥልም ግን ደግሞ ይበልጥ ከዛ ቤት መሆኗንም ብታውቅ ይበልጥ ደግሞ ከባድ የሆነ ነገር ትጠይቃታለች። ማሚንም እንድታግትላትና ማሚንም እንደፈለገችው መቲም ወደምታገኝበት ቦታ ይዛት እንድትመጣና ከዛ በኋላ ማሚንም ከመጣቻት እሷንም ነፃ እንደምታወጣ ስታደርግ ነበረ። አሁን ላይ አዙ ነገሩንም በቅቶኛል፣ ካንቺ ጋር መስራት አልፈልግም፣ ከኔ ምንም አትጠብቂ ብትላትም አዙ ይሄንን ንግግር ብታወራም መቲ ግን አይቻልም፣ ካሁን በኋላ ይሄ ነገር አላደርግም ካልሽ እናትሽ በእኔ እጅ ናት ብላ እናቷም በመቲ እጅ እንደሆነች ታሳያታለች። አሁን ላይ አዙ ድጋሚ በመቲ ወጥመድ ውስጥ ገብታ ትገኛለች። መቲ ምንም እንኳን ክፋት በጣም ቢከብድም ግን ደግሞ አዙ አሁንም ድጋሚ ሌላ ስህተት ትሰራለች። አዙ የፈለገችው ነገር ርብቃ ጋር መመካከሩንም ትታ አሁን ላይ ለእናቷ ስትል ማሚን መቲም እንደምትፈልገው አዙም ትነግራለች። ርብቃና ሪችም በጣም ተጨናንቀውና መቲ ጋር መሄዷን ለአዙ ቢጨነቁላት ይበልጥ ደግሞ ከመጣች በኋላ ነገሩንም ለማበላሸት ሞክራም ነበረ። ግን ደግሞ እናቷንም ስታስታውስ ይበልጥ ደግሞ ከነ ርብቃና ከሪች ጋር ድብቅ ትሆንባቸዋለች። አሁን ላይ አዙ መቲ ያለቻትንም ንግግሮችንም ደብቃ ማሚንም ወደማይታወቅበት ቦታ ለአዝናናሽ ብላ ወስዳ ማሚ መቲ እንድታግታት ታደርጋለች። አሁን ላይ አቤል ከእስር ቤት ተፈቶ